ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔን ለኮሳት። የበጋሻው ንግግር ኦርቶዶክሳውያንን አስቆጥቷል። አንተ ወይም ደግሞ አባቶች ምን ቢሰሩና ምን ቢያጠፉ ነው እንግዲህ አሁን ኦርቶዶክሳውያን የሚሞቱት? አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው? ባለማህተሞች የታረዱት አንተ ምን አርገ ነው? ቄሱ የታረደው አንተ ምን አርገ ነው? ቤተ መቅደሱ የተለኮሰው በሳት አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? አንተ ወይ አባቶች ድሮ ምን አርገው ነው? በጋሻው ልክ ነው፣ ምንም አልተሳሳተም። እንደሰማችሁት በኦርቶዶክሳውያን ሞት የተሳለቀው በጋሻው እንደዚህ መገደል መጨፍጨፍ አለበት ማለት ነው። ይሄ ነው ለሱ ፍትሃዊነት። ቤተ እምነት ውስጥ ነው ይሄን ነገር እያወራ ያለው ይሰውይ ፕሮቴስታንቱን የሚወክል አይደለም። ይህንን አፊርም ላደርግላችሁ ይችላል። እግዚአብሔር ግን ደምን በማፍሰስ ሕንፃን በማንደድ ይመልሳል፣ እየሆነ ያለው ነገር የዛ መልስ ነው ብሎ የሚያስብ ሞታቸውን ሰለብሬት እያደረግን እንዴት ወንጌልን እንሰብካለን ማለት እንችላለን? የጄኖሳይድ አይነት ይሄ የሰው ልጅን መገደል የሆነ ጀስቲፋይ ያደረገበት መርዝ ሕፃን ልጅ የተገደለበት ነገር ነው። እሱ ላይ ነው ሙድ ያስገቡ። ሞት የተወደሰበት ግድያና ጭካኔ የተንቆለጳጰሱበት ሰዎች በአያት ቅድመ አያቶቻቸው ኃጢአት ምክንያት ዛሬ ላይ መሞታቸው ትክክል ነው እሰይ የሚል ህፃናት ሳይቀሩ አደገኛ በሆነ መልኩ እየተገደሉ በጣም በርካታ ክርስቲያኖች ናቸው እየተገደሉ ያሉ። ካህናቱ የተገደሉት፣ ቤተ መቅደሱ እንደዚህና እንደዛ የሆነው የኔን የባሪያውን ካሴትና መጽሐፍ እነንቶኔ ስላቃጠሉት ነው። ተሐድሶ እንቅስቃሴ ላይ ያለ ያሳተማቸው የስብከት ሲዲዎች የተቃጠሉት ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነውና በጋሻው ደግሞ ሰሞኑን የተናገረው ነገር በጣም አስቀያሚ ነገር ተናግሯልና እሱ የተናገረው ነገር ደግሞ ብዙ ኦርቶዶክሳውያንን አስቆጥቶናል። እኔም እንደ አንድ ኦርቶዶክሳዊ ማለት ነውና በጣም የሚዘገነን የሚያስጠላ ነገር ተናግሯል። እስኪ እናዳምጠው። ደግሞ ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበረ። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔን ለኮሳት። ማንም ሰው አሁን ላይ መስለው ይችላል እንዴ? አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው? ባለማህተሞች የታረዱት አንተ ምን አርገ ነው? ቄሱ የታረደው አንተ ምን አርገ ነው? የመድኃኔዓለም ያለ ቤተ መቅደሱ የተለኮሰው በሳት አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? የፈጣሪ ያለ። ስለዚህ በቃ እሱ እንደሚለው ከሆነ ድሮ በአባቶቻችን አያቶቻችን እሱ እንደሚለው ስህተት እንኳን ሰርተው ከሆነ የአሁኑ ትውልድ ምንም በማያገባው ኦርቶዶክስ ከሆነ በቃ እንደዚህ መገደል መጨፍጨፍ አለበት ማለት ነው። ይሄ ነው ለሱ ፍትሃዊነት። ይሄ ነው የእምነት አባት ነው ተብሎ ነው አይደል? እንግዲህ እዛ ፓስተር ነው ተብሎ ቤተ እምነት ውስጥ ነው ይሄን ነገር እያወራ ያለው ይሰውይ። የፈጣሪ ያለ። በበጋሻው በኩል የተላለፈው ይህ ክሊር የሆነ የጥላቻ ንግግር ፕሮቴስታንቱን የሚወክል አይደለም። ይህንን አፊርም ላደርግላችሁ እችላለሁ። ምክንያቱም የትኛውንም ነባር የሆኑ የፕሮቴስታንት ምዕመናንን ብንጠይቅ አንዳች ኦርቶዶክስ ላይ የሚደርስ በደል እግዚአብሔር እየተበቀለ ደም እያፈሰሰ እየተበቀለልን ነው ብሎ የሚያስብ ፕሮቴስታንት የለም። የምናነሳቸው ሂስቶሪካል ክሌሞች ሊኖሩ ይችላሉ። እንደዚህ ሆነን ነበር የምንላቸው ነገሮች ይኖራሉ። እግዚአብሔር ግን ደምን በማፍሰስ ሕንፃን በማንደድ ይመልሳል፣ እየሆነ ያለው ነገር የዛ መልስ ነው ብሎ የሚያስብ አንድም ጤነኛ ፕሮቴስታንት የለም። በጣም የገረመኝ ካሴቱ ተቃጠለ በዛ ቤተክርስቲያን፣ ደና አሁን ቤተክርስቲያኑ ተቃጠለ ኦር ነደደ እና ሌሎች ዳሜጆች ደረሱ። ኦኬ፣ ያኔ ስትሰብክ የነበረው የእውነትን ወንጌል ነው አይደለ? የምትወዳቸው የነበሩ ኦርቶዶክስ ድናለች ብለህ አምነህም ነው በዚያ ውስጥ ረጅም ዘመን ስታገለግል የቆየኸው። አንተ ከዛ ስትወጣ ኢሚዲየትሊ ወደ አለመዳን ተቀየሩ። ከዛ ጥላቻ አደረ ነው። እንደዛ ነው። ድነት እንደሚያስፈልጋቸው የምናምን ከሆነ ሞታቸውን ሰለብሬት እያደረግን እንዴት ወንጌልን እንሰብካለን ማለት እንችላለን? መጥፋታቸውን ሰለብሬት እያደረግን በምን ተአምር ነው ሊሆን የሚችለው? እንደዚህ የሚደርስባቸው ጉዳት የማያመን ከሆነ በምን ተአምር ነው እንወዳቸዋለን ክርስቶስም ይወዳቸዋል ልንል የምንችለው? ነው ወይስ ኢየሱስ ይወዳቸዋል የሚለው ነው? እሱ ይወዳቸዋል እኛ ግን አንወዳቸውም እያልን ያለ ነው?
ይሄ ግልጽ ጥላቻ ነው፣ ወንጌል አይደለም። ይሄ የፕሮቴስታንትም አቋም አይደለም። ኦርቶዶክሳውያን ወንድሞቻችን የግለሰቡ የግሉ አቋም ነው። ካሴቱ ስብከቶቹ ምናምን ተቃጥሎ ስለነበረ አሁን እዛች እሱ ቆሞ ባገለገለባት ቤተክርስቲያን እንደዚህ አይነት ነገር ስለተፈጠረ በቃ እግዚአብሔር የኔን ጉዳይ የተበቀለ ነው ብሎ አስቦ የተናገረው ጉዳይ ነው። ዳሴት አዎ እውነት ነው። እኔ የፈለገ ቢሆን እኔ ብዙ ፕሮቴስታንት ወንድምና እህቶች ጓደኞችም አሉኝ። እንደዚህ አይነት አመለካከት የላቸውም፣ ሊኖራቸውም አይችልም። በፍጹም የራሱ የግል ጥላቻና የግል አመለካከቱ እንደሆነ ያስታውቃል። በፍጹም ሌሎች ፕሮቴስታንት ወንድምና እህቶቻችን እንደዚህ አይነት አስተሳሰብ፣ እንደዚህ አይነት የጥላቻ ንግግር አይምሯቸው ውስጥ ሊመጣም ራሱ አይችልም። እንዴት ነው የሆነ ሰው ሲገደል ሲጨፍጨፍ ደስ ሊላችሁ የሚገባው? እንዴት ነው ድሮ አባቶቻችሁና አያቶቻችሁ በሰሩ ስህተት ነው እናንተ እየሞታችሁ ያላችሁት? እንዴት ይባላል አሁን ላይ? ያውም በዚህ በሰለጠነ ዘመን ያውም የሃይማኖት አባት ነኝ ብሎ አንድ ፓስተር ነኝ ምናምን ከሚል ሰውዬ ማለት ነው። አስቡት እንግዲህ እንጂ ከሱ ጎን ሌሎች ፕሮቴስታንቶች ቆመው ልክነ ያንማ የተፈጠረውን ነገር እግዚአብሔር ቀን ቀጥሮ እየተበቀለልህ ነው ሊል የሚችል ጤነኛ ፕሮቴስታንት የለም። ድቤቶችን እናረጋለን፣ ውይይቶችን እናረጋለን። ኦኬ፣ ግን የጠፋችሁ ከእግዚአብሔር መንግስት ቶታሊ የተቆረጣችሁ አድርገን እየተመለከትን አይደለም ዲስከሽን የምናደርገው። ኦኬ፣ የምንቃወማቸው ነገሮች ሊኖሩ ይችላሉ። እሱን ኦብጀክቲቭሊ እንወያያለን እንጂ አንዱ የአንዱን ይሄ መጥፋት በሚመኝ አይነት ሜንታሊቲ ላይ ተቆሞ ሊሰራ የሚችል አንዳች ወንጌል የለም። ይህንን ሳፖርት የምታደርጉ ፕሮቴስታንቶች ጤናችሁ ያሳስበኛል። እኔ ኦኬ፣ ሃይማኖቱን ተውት። ክርስትና እዚህ ምድር ላይ ከመግባቱ በፊት ኢትዮጵያዊ ሆነን ኖረናል። ኖረናል። ቢያንስ ሀገራችን አንድ ናት። ጉርብትና አለ፣ ሌላም ነገር አለ። እንደዚህ እየተጠረቃቀሙ የሚመጡ የሃይማኖት ትንኮሳዎች ነግበኔ ነው። ኦኬ፣ ነግበኔ ነው። በጣም አደገኛ ናቸው። ጤና ቢስ ናቸው። እንደዚህ አይነት አካሄዶች ሳፖርት ልታደርጉ አይገባም። ኦኬ፣ በቃ ምንም ነገር ይሁን ዋናው ነገር ኦርቶዶክስ ላይ ድረስ እንጂ ተብሎ መሰባሰብ አያስፈልግም በእንደዚህ አይነት ኢሹ ላይ ማለት ነው። ስለዚህ ዛሬ ላይ ጤናማ የሆንም ፕሮቴስታንቶች እንደዚህ አይነት ነገሮችን እናወግዛለን። የምንቀበለው ጉዳይ አይደለም። እውነት በርቶልናል ብለን በምናምንበት በእነዚያ ኢሹዎች ላይ ዲስከስ እናደርጋለን። ወደኛ እንድትመጡ እንፈልጋለን። ህይወትን አግኝተናል ብለን በምናምንባቸው ነገሮች ላይ ከኛ ጋር ህብረት እንድታደርጉ እንፈልጋለን። ሞታችሁን ግን እየናፈቅን አይደለም። ቀሳውስቶቻችሁ እየተገደሉ አይደለም። ማንን ነው የምጠራው? ከሞተ በኋላ ማንን ነው የምጠራው? ኦልሬዲ መሰባሰቢያው ከፈረሰ በኋላ ነው ወይስ መሰባሰቢያው ከተመታ በኋላ ማረፊያ የለውም እና ብዬ ነው ወደዚህ የምጠራው? ጤነኛ አይደለም እንደዚህ አይነት አካሄድ። ፕሮቴስታንቶች ይህንን የደገፋችሁ ይህንን ንግግር የማታወግዙ ለይቻላይም ይህን ንግግር ከተናገረው ግለሰብ ማለት ነው ፈቃደኛ ከሆንክ ንስሐ ግባ። እግዚአብሔር ያንተን መሰደድ ተበድያለሁ ብለህ የምትቆጥራቸውን ነገሮች መዳን ይገባቸዋል መውጣት አለባቸው ብለህ የምታምናቸውን አካላት ደም በማፍሰስ አይክስም። መጽሐፍ ቅዱስ አይደለም። ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔን ለኮሳት። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ! አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? በጋሻው ልክ ነው። ምንም አልተሳሳተም። እንደሰማችሁት ያው እንደ ፔጋን ማለት ነው። እንደ ክርስትና አስተማሪ ሳይሆን እንደ ጣዖት አምላኪ አስተማሪ ምንም ስተት የለውም። ምክንያቱም በካርማ የሚያምነው ፔጋኒዝም ነው። ለማንኛውም እኔ አይመለከተኝም ስለ ሃይማኖቱ። ነገር ግን እዚህ ጋር የተጠቀማቸው በጣም የሚያሳፍሩ የጄኖሳይድ አይነት ይሄ የሰው ልጅን መገደል የሆነ ጀስቲፋይ ያደረገበት መርዝ የቀባው ደግሞ እኔ ክርስትና ቢል ኦኬ እሺ በቃ ሃይማኖታዊ ትምህርት ነው ብለህ ትላለህ። ክርስቶስ ወደ ምድር መጥቶ ከተጠየፋቸው ነገሮች ዋነኛውን ይዘህ እንዴት ነው የሰው ልጅ ሲሰቃይ በኃጢአቱ ነው፣ ኃጢአቱ ስለሰራ ነው። ሲከስር አይ ከዚህ በፊት ስለሰረቀ ነው። የሆነ ነገር ሲሆን አይ በደሉ ነው። በሽተኛ ልጅ ሲሆን ኃጢአት ስለሰራ በልጁ ፈጣሪ እየቀጣው ነው የሚል የቀሸመ ከክርስትና ውጭ አስተምሮ ውጭ የሆነ እንደውም ለኃጢአተኞች ነው እንጂ ምድር ላይ ኃጢአተኞች አይደሉ እንዴ ጉልበተኞች? እኔ ሌላ ምድር ላይ ነው እንዴ የምንኖረው? እንደዛ ባይሆንማ እውነተኛው ሐቀኛው ውሸት የሌለው ክርስቶስ ተሰቅሎ በርባን ባልተፈታ ነበረ። እቺ ምድር እንደዛ ብትሆን ኑሮማ
ባልተገረፈ ባልተሰቀለ ነበር። እኔ ስለ ሃይማኖት ባላቅም ማለት ነው። ለማንኛውም ይሄ ወንጀል ነው የሰራው። የሰው የተገደሉትን ሰዎች ደም ላይ ነው የተረማመድከው። ማን ያራዳ ልጅ ሰምተሻል አይደለ? ህፃን ልጅ የተገደለበት ነገር ነው። እሱ ላይ ነው ሙድ ያስከው። በፖለቲካ ችግር ተፈጠረ። ሻሸመኔ ውስጥ ጥለውት ሄደዋል። እንኳን አለፈ። ግን እሱን እንትን ብለህ ማሞገስህ በጣም የሚገርም ነው። በጣም የሚገርም ነው። የምር ዝም ሊባል ነው? በቃ እኮ እንዳልኩ በጣም ትልቅ ወንጀል እኮ ነው። በወንጀል ራሱ ሊጠየቅ ይገባል። እንዴ በነፃነት እንደዚሁ መስበኩ ሊቀጥል ነው? እኔ የምር ቁጭ ብለው የሚሰሙት ሰዎች ራሱ በቃ ሀሳቡን ተቀብለውት ነው እሱ የሚናገረውን ነገር። በጣም ነው የሚያሳፍረው። የምር በጣም ነው የሚያሳዝነው። በኦርቶዶክሳውያን ሞት የተሳለቀው በጋሻው በኦርቶዶክሳውያን ዘንድ እንግዲህ ከፍተኛ ቁጣን የቀሰቀሰ ንግግር በጋሻው ደሳለኝ ተናግረዋል። ኦርቶዶክሳውያን ዛሬ ላይ የሚሞቱት ትላንት አባቶቻቸው በሰሩት ግፍ ነው ሲል እንግዲህ በጋሻው ደሳለኝ ተደምጧል። ይህ ንግግር በበርካታ ኦርቶዶክሳውያን ዘንድ ታዲያ ከፍተኛ ትችትን እያደረሰበት የሚገኝ ሲሆንም በተለይም በሰው ሞት ላይ ያደረገው ንግግር ከአንድ የሃይማኖት መምህርም የማይጠበቅ ነው ሲሉ በርካቶች ትችታቸውን ሰንዝረው ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። የበጋሻውን ንግግር እንደሰማችሁት ነው። ሞት የተወደሰበት፣ ግድያና ጭካኔ የተንቆለጳጰሱበት ሰዎች በአያት ቅድመ አያቶቻቸው ኃጢአት ምክንያት ዛሬ ላይ መሞታቸው ትክክል ነው እሰይ የሚል መልእክት ያለው እሱ ትላንት ደረሰብኝ ባለው በደል ምክንያት እግዚአብሔር ጊዜ ቆጥሮ ቦታ መርጦ ዛሬ ላይ የእሱን መፈጠር የካሴቱን መውጣትና መቃጠል እንኳን የማያውቁ ሰዎች የሞቱበትን አጋጣሚ የሱ የትላንት በደል ካሳ አድርጎ የሚቆጥር በሃይማኖት እይታም ካየነው ግብዝነት። እውነት ለመናገር እግዚአብሔር ያለፈን በደል ቆጥሮ እዚሁ ምድር ላይ ቅጣቱን የሚሰጥ ቢሆን እቺ ምድር ምድረ በዳ በሆነች ነበር። ተጠቃን አትበሉ፣ ምን አደረግን በሉ። ምን አደረግን ብሎ መጠየቅ ተገቢ ሊሆን ይችላል። ግን ትላንት ባደረጋችሁት ምክንያት ዛሬ ላይ መበደላችሁ፣ መሞታችሁ፣ መታረዳችሁ ትክክል ነው የሚል ምክንያት ክርስቶስ ራሱ ያነወረው ቃኤል የተጠየቀበት የተከሰሰበትን ግድያ የሚያጸድቅ ክርስቶስን እሰብካለሁ ከሚል ክርስቲያን የማይጠበቅ ነውር ነው። ይሄ በጠቅላላ በክርስቲያኖች በሰው ልጆች ላይ የተቃጣ የጥላቻ ንግግር ነው። በሟች በቤተሰቡ በጠቅላላ ጉዳዩ በሚመለከታቸው ሰዎች ቁስል ላይ እንጨት የሚሰድ ሁላችንም ትክክል አይደለም ልንለው የሚገባ የሚመለከታቸው አካላት እንዲህ አይነቱ ነውረኛ ንግግር ለህብረት፣ ለሰላም፣ ለፍቅር አደገኛ ነው ብለው ተገቢ እርምጃ ሊወስዱበት የሚገባ አለበዛ የሞራል ልዕልና አይኖረንም። ነገ አንዱ ሲያጠፋ አንዱ ዝም እያለ የምንሄድ ከሆነ ዛሬ ሌላው ያላግጣል፣ ነገ ሌላው ያለቅሳል። ቦታ መቀያየር ነው። የሆነ ቦታ ላይ ሁላችንም አንድ ነገር ስህተት ነው ትክክል አይደለም ብለን የምናወግዝበት የጋራ ጥግ ሊኖረን ይገባል። ህግም በተመሳሳይ እንዲህ አይነቱን ነገር እከሌ ነው የነከሌ ነው ሳትል እኩል የምትፈርድበት አጋጣሚ ከሌለ አደገኛ። አንተ ምን አድርገህ ነው? በጋሻውስ ምን አድርገህ ነው ሊባል ይገባል። ምክንያቱም ደረቱ ላይ ዝንብ እየተሽከረከረች ነው እና በጋሻው አንተስ ምን አድርገህ ነው ዝንብ በዚህ ቪዲዮ ላይ በተከበረ ቪዲዮ ላይ ብዙ በተጨነክበት ቪዲዮ ላይ ዝንቧ ደረትህ ላይ የምትሽከረከረው? ከበጋሻው ጋር ተያይዞ የሚሰራጨውን ቪዲዮ እያየሁት ነበርና ያችን ብቻ ወስጄ የራሴን ድምዳሜ ላይ ከመድረስ ሙሉ ቪዲዮውን ለምን አልመለከትም ብዬ ስመለከት ዝንቧን አገኘኋት። በሚገርማችሁ ሁኔታ ዝንቧን አገኘኋትና ዝንቧ ከስብከቱ ርዕስ ጀምራ ነው አብራው የምትቆየውና
አንተ ምን አደረግክ፣ አንቺ ምን አደረግሽ፣ እናንተ ምን አደረጋችሁ ይልና የመዝራትና የማጨድ ህግ መኖሩን መጽሐፍ ቅዱስ ላይ ይናገራል። ሰው የዘራው ያንኑ ያጭዳል ይላል እና ምን አድርጋችኋል ካለ በኋላ ሰው የዘራውን እንደሚያጭድ ይናገራል። በዚህ መሰረት እኔ ዝንቧን ምን ልታደርግ ምን አድርጎ እቺ ዝንብ እሱ ላይ እንደመጣችበት ላውቅ አልቻልኩኝም። ከዚህ በፊት ያጠፋው ጥፋት ካለ ምናልባት ምክንያቱም ከዚህ በፊት አንድ የሰማሁለት ቪዲዮ ነበረ። በዛ ቪዲዮ ላይ ምን ይላል? ስለ ንስር ነው የሚያስተምረውና ይሄ የሞተ ነገር ባለበት ቦታ ላይ ንስር አይመጣም ብሎ አሞራዎች፣ ጥንባሳዎች ናቸው የሚመጡት አለ። ዝንቦቹ ሴት ነው የሚመጡት። ይሄንን ነው እኔ በቀንነት ነው በቃ ዝንቦች ለምንድን ነው ዝንቦችን የሚሰበስብ ነገር እኛ ጋር ምን አለ ብለንም ራሳችንን ማየት አለብን ወገኖች። ምን ይላል ኮመንት ላይ? በጋሻው ጠንብቷል ማለት ነው። በትክክል የምር እንዲህ ጠንብት ነው እንጂ ያለው ከዚህ በላይ ወይ እነሱ ወይ አባቶች ድሮ ምንም አድርገው ይሆናል። ዛሬ ላይ ሻሸመኔ የነደደው ካህናቱ የተገደሉት ቤተ መቅደሱ እንደዚህና እንደዛ የሆነው የኔን የባሪያውን ካሴትና መጽሐፍ እነንቶኔ ስላቃጠሉት ነው። ካህናቶቹ ላይ ምዕመናኑ ላይ ነዋያተ ቅዱሳቱ ላይ የሆነው ሁሉ እየሆነ ያለው ብሎ ማሰብ ተላላነት ነው፣ ምክንያታዊነትም አይደለም። ደግሞም መጽሐፍ ቅዱሳዊም ሆነ አዲስ ኪዳናዊም እይታም አይደለም። አብሮ ለመኖርም አያዋጣም አይጠቅምም ሲሉ የፍልስፍና ምሁሩ ዶክተር ዮናስ ይናገራሉ። ይልቁንም በአርሲም ሆነ በየትኛውም የምድራችን ስፍራ የሰው ልጅ ሕይወት እንደ ቅጠል መርገፍ የለበትም። ማንም ይሁን ማን፣ ምንም ይሁን ምን፣ የትም ይሁን የት ብሎ ገዳይን ማውገዝና ማነወር ይገባል እንጂ ክቡር የሰው ልጅ ሕይወትን ከካሴት ወይም ከመጽሐፍ መውደም ወይም መቃጠል ጋር ማወዳደርም ሆነ መነጻጸር ነውር ነው ሲሉ የበጋሻው ደሳለኝ ንግግር መልስ ሰጥተዋል። እግር መንገዴን በወንጌላውያን ላይ እየተዘራ ያለውን የውሸት ትርክትና የውሸት የፖለቲካ ፕሮፓጋንዳ ፊት ለፊት የመቃወሚያ ጊዜው አሁን ይመስለኛል። ውላድሮ አረሙ ብዙ ዋጋ እንዳያስከፍል የሚዲያ ዘመቻው ቀላል አይደለም። ከቻሉ ማዘን ካልቻሉ ዝም ማለት ነው። የሰው ልጅ ክብር ዝቅ የሚያደርግ የወንጌል የለም፣ ካለም እሱ ሰው ሰራሽ የእነንቶኔ ወንጌል ነው ብለዋል ዶክተር ዮናስ ከበጋሻው ደሳለኝ አስተምሮ። የበጋሻው ደሳለኝ ንግግርና የዶክተር ዮናስ ካሽ እንዴት አገኛችሁት? እናንተም እስኪ እዚህ ላይ ሐሳባችሁን ኮሜንት ላይ ጻፉልን። የመረጃ ለሌሎች እንዲደርስ ማድረጋችሁ። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ማንም ሰው አሁን ላይ መስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው? ያሳፍራል በጣም። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አድርጎ ራስን ማቅረብ ልክ አይደለም። ይህ ንግግር የተናገረው የተሐድሶ እንቅስቃሴ ላይ ያለ ያሳተማቸው የስብከት ሲዲዎች የተቃጠሉት ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነውና ሻሸመኔ ላይ ያ ሁሉ ግፍ የደረሰው ያ ሁሉ ሰው የተገደለው ካህናት የታረዱት የኔን ካሴት እዛ ስላቃጠላችሁ ነው። በጣም እኮ የሚያሳዝን ምን አይነት ጥላቻ! የሰዎቹ ሞት እንኳን ምንም ያልከነከነ በጣም እኔ እንጃ አይዱን ነው። ጭራሽ አባቶቻችሁ ባለማተሞች የሚታረዱት የሚገደሉት እናንተ ምን እያደረጋችሁ ነው? ክርስቲያኖች አባቶች ድሮ ምን አድርገው ነው ዛሬ ላይ ክርስቲያኖች የሚታረዱት ካህናት የሚገደሉት በግፍ የሚጨፈጨፉት? አንተ ምን አድርገህ ነው? አባቶች ምን አድርገው ነው? አባቶቻችን የቱ ጋር ምን አድርገው ነው? እኛስ የትኛው ምዕመን ላይ የትኛው ህዝብ ላይ ግፍ ፈጽመን ነው? አልገባኝም። ምን ይራብ ሁል ጊዜ እንደተበደለች አይደለም ወይ ቤተክርስቲያኗ? ያልደረሰባት ግፍ አለ ወይ? እንደዚህ በድፍረት ገና ለገና እኔ የሰራሁት ሲዲ ተቃጠለብኝ ብለህ በእኔ ምክንያት እግዚአብሔር እናንተን እየቀጣችሁ ነው፣ ግፈኞች ናችሁ፣ ግፍ እየሰራችሁ ስለሆነ ካህናት የሚታረዱት ብለህ በሞቱ በተሰቃዩ በተጨፈጨፉ የ2 ዓመትና የ3 ዓመት ህፃናት ላይ መዘባበቻ ስታደርግ ምን አይነት ወንጌል ነው እጅ ላይ ያዝከው? ምን አይነት ጨካኝ ሆነ?
ትንሽ እንኳን ርኅራኄ የለም እንዴ? ሐዘን ባይሰማህ እንኳን ዝም ማለት አትችልም? አንተ ተጨፈጨፉ የኔ በጣም እኔንም የገረመኝ እንዴት ህሊና እንዴት አትቻለው? እንዴት ሰው ሲጨፈጨፍ እንደዚህ ወጥቶ ሊናገር ይችላል? ምን አይነት ጭካኔ ነው? በቃ ቢችል እኮ ራሱ ሄዶ መጨፍጨፍ ቢችል እንደዛ ሊያደርግ ይችል ነበር ማለት ነው። ስለተቃጠለ ያልካቸው ሻሸመኔ ላይ እኮ ስንቶች ያለ እናት ያለ አባት ቀርተዋል። ስንት እናቶችና አባቶች ልጆቻቸው ተገለዋል እዛ ቦታ ላይ። በጣም ጨካኝ ሰው ነህ አንተ። ከመናፍቅ ራሱ በላይ ነህ። እርግጠኛ ነኝ ዲያብሎስ ይቀናብሃል በአንተ።